ህወሓት ከፌዴራል መንግስቱ ጋር ለመነጋገር ዝግጁ ነኝ ባለ ያ የማይሆን ከሆነ አዲስ ግጭት ሊቀሰቀስ እንደሚችል ይፋ ባደረገ ማግስት አርሚው ዝግጅቴን ጨርሻለሁ ሲል ይፋ አድርጓል። በሰሜኑ ጦርነት ወቅት ስሙ በጥሩ የማይነሳው የህወሓት አርሚ 4 ኪሎ የመግባት ፍላጎት የለንም ሲል የገለጸ ሲሆን አያይዞም የህወሓትን ድብቅ ፍላጎት ይፋ አድርጓል። በዚህ በኩል ደግሞ በአማራ ክልል አዲስ ታጣቂ ብቅ ብሏል። ከህወሓት ልዩ ድጋፍ እንደሚደረግለት የተናገረው የኦቦዳን ሁለት ወረዳዎች መቆጣጠሩ ተነግሯል። የእነዚህና ዘለንስኪ ዩክሬን የጀመረችው ጥቃት አጠናክራ ትቀጥላለች ባሉ ማግስት ለፑቲን የአነጋጋሪ ደብዳቤ መጻፋቸው ከባህር ማዶ አክለን ይዘን ቀርበናል። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በተለያዩ ጊዜያት ከኤርትራና ከሀገር ውስጥ ታጣቂዎች ጋር ጽምዶ የሚል ጥምረትን ፈጥሮ ዳግም ግጭት ለመክፈት እየተንቀሳቀስ ነው የሚባለው ህወሓት በሱዳን ድንበር ያሰፈረው ጦሩ ለየትኛውም ግዳጅ ዝግጅቱን መጨረሱን ይፋ አድርጓል። በከሰላ በኩል ወደ ኢትዮጵያ ድንበር ዘልቆ በመግባት የመጨረሻውን ትዕዛዝ ከበላይ አካል እየተጠባበቀ እንደሚገኝ ይፋ ያደረገው አርሚ 70 የኛ ዓላማ 4 ኪሎ አይደለም፣ ዓላማችን ግዛታችንን ማስመለስና ትግራይን ሀገር ማድረግ ነው ሲል ገልጿል። የኤርትራ ጦር ሰፍሮበት በሚገኘው ከሰላ አካባቢ ሰፍሮ የሚገኘው አርሚ 70 ምንም እንኳ ጽምዶ የሚባል ጥምረት በሻዕቢያና በህወሓት መካከል ቢኖርም አሁን ላይ ለብቻ እንደሚገኙም ገልጿል። ራያና ወልቃይትን ካስመለስን በኋላ ከመንግስት ጋር ጉዳይ የለንም ያለው አርሚው ከዛ በኋላ ትግራይን ሀገር የሚያደርጉ እንቅስቃሴዎች እንደሚጀምሩም ይፋ አድርጓል። አርሚ 70 አንድ አርሚም ሆነ ሌሎች አርሚዎች የተሰጧቸው ዋነኛ ግብ ትግራይን ሀገር አድርጎ መመስረት እንደሆነም ነው አርሚው ገልጿል። አርሚ ይፋ ባደረገው መረጃ መሰረት አሁን ላይ ሙሉ በሙሉ ዝግጅቱን የጨረሰ ሲሆን የደብረ ጽዮንን ትዕዛዝ ብቻ እየተጠባበቀ እንደሚገኝም እወቁልኝ ብሏል። የጀነራል ታደሰ ወረደን አስተዳደር በኃይል ገልብጦ የክልሉ መንግስት የተቆጣጠረው ህወሓት አሁንም ወታደራዊ አማራጮችን ማዕከል ያደረጉ እርምጃዎችን አጠናክሮ የቀጠለ ሲሆን የትግራይን ቀደምት ግዛት ማስመለስ ባለው ዘመቻ ወልቃይትን በኃይል ማስመለስ ጥቃት ሊከፍት መሆኑን በቅርቡ ማወጁ የሚታወስ ነው። ፖለቲካዊ ክንፉ በዶክተር ደብረጽዮንና ሞንጆሪኖ እየተመራ በተለምዶ የትግራይ መከላከያ የሚባለውና በነ ጀነራል ምግበያ ላይ የሚዛወረውን ሰራዊት ያንቀሳቀሰ የሚገኘው ህወሓት ለሁሉም የክልሉና የቡድኑ ጥያቄዎች ወታደራዊ ብቸኛ መፍትሄ አድርጎ መቁጠሩ በበርካቶች ዘንድ ክልሉን ወደ ዳግም ጦርነት ያስገባዋል ቢባልም ቡድኑ ግን አሁንም በዚሁ አቋም የቀጠለ ሲሆን በአርሚው በኩልም የዝግጅት ቁመናውን እያስነገረ ይገኛል። ጎን ህወሓት አሁንም የክልሉ ወጣት ወደ ግጭት ለመክተት አፈሳውን አጠናክሮ የቀጠለ ሲሆን ባለፉት 3 ሳምንታትም በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ይህንን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ ምርምር ሪፖርት ይዞ ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ እየተስፋፋ መምጣቱን ጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱም እነሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜኑ ጦርነት ወቅት ለጦርነት የቤተሰብ አባሎቻቸውን ያላወጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ብሏል። ነገር ግን ከዚህ 3 አካላት በተጨማሪ በገበያና በመገናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውን ዘርዝሯል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይን አንስቷል። ይኸውም በህወሓት ተባባሪነት እየተፈጸመ ባለ የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞች አሉ መባሉ ነው። ወጣቶች ከጸበል ቦታ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስደዋል ተብሏል። በቀጣይ መረጃ ህወሓት የተለያዩ የትጥቅና የስልጠና ድጋፍ እንደሚያደርግለት የሚነገረውና ራሱን የአገው ዲሞክራሲያዊ ህብረት አዴን ብሎ የሚጠራው ታጣቂ ቡድን በአማራ ክልል ዋግምራ ዞን የሚገኙትን አምበርጌና አግቢጅ ወረዳዎችን በኃይል መቆጣጠሩን የዶቼ ቬለ የአማርኛ አገልግሎት ዘገበ። በዚህ ድንገተኛ ጥቃት ምክንያት የወረዳዎቹ ነዋሪዎች፣ ታጣቂዎችና የአካባቢው አመራሮች ንብረታቸውን ጥሎ ለመሰደድ የተገደዱ ሲሆን በአሁኑ ወቅት በቆላ ብራዎችና ወደ ዞን ዋና
ከተማ ሰቆጣ በመትመም ላይ የሚገኙ ሺዎች ያለ ምግብና መጠለያ ለከፋ መከራ ተጋልጠዋል። ተፈናቃዮች ወደ ሰቆጣ ከተማ ቢገቡም ባለፉት ቀናት ምንም አይነት ሰብአዊ ድጋፍ አላገኙም። በሚያዝያ 12 ቀን 2018 ዓ.ም ራሱን የአገው ዲሞክራሲያዊ ህብረት አሊያም የአገው ሸንጎ ብሎ የሚጠራው ታጣቂ ቡድን በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አንድ ወረዳ የሆነውን አምበርገን ከተቆጣጠረ በኋላ ባሳለፍነው ግንቦት 19ም ሁለተኛውን የባግብጂ ወረዳን በኃይል መቆጣጠሩና በርካቶች መፈናቀላቸውን የወረዳው ነዋሪዎች ተናገሩ። ከወረዳው 06 ቀበሌ የተፈናቀሉት አቶ ይግዛው ይስማው እንደሚናገሩት በግንቦት 19 ጥቃት በርካቶች አካባቢያቸውን ለቀው መውጣታቸውና በበረሃ ያለመጠለያ ቀናትን እያሳለፉ መሆኑን ይናገራሉ። እንግዲህ ስንወጣ አንድ ዕቃ ይዞ የወጣ ሰው የለም። ሁሉም ባዶ ነው የወጣው። የወጣ ንብረትም የለም። መኪና አይቀር ሁሉ አመራር አይቀር ትቶ ነው የመጣው። እስካሁን ድረስ እኛም ያለነው ወደ ቆላ አካባቢ ላይ በረሃ ላይ ነው ያለነው። የሚበላ የለም፣ የሚጠጣ የለም። ህዝብ ቢኖር ተነግሮ የማያልቅ ነገር ላይ ነው ያለነው። ንብረት ብዙ ምንም የወጣ ንብረት የለም። ሁሉ ማህበረሰብ ሳይቀር ታጣቂው ሳይቀር አመራሩ ሳይቀር የወረዳ ንብረት የመንግስት ንብረት የወጣ ንብረት አንድም የለም። የባግብጂ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎም በርካቶች ወደ ዞን ዋና ከተማ ሰቆጣ ቢያመሩም ምንም አይነት ሰብአዊ ድጋፍ ባለፉት 6 ቀናት አለማግኘታቸውን ይናገራሉ። እኔ ገብቻለሁ ከከተማ ላይ፣ ህዝብ ግን በትንትን ብሎ ነው ያለው። ህፃን ያዘብ ስቃይ ላይ ነው ያለው። ሴትም አለ ወንድም ብዙ ነው። ወንድም አለ ሴትም አለ። የቀረ ህዝብ ሁሉ የለም እዛ። በተለይም የፖለቲካ ልዩነት የነበራቸው የባግብጂ ወረዳ ነዋሪዎችና የመንግስት ሰራተኞች አካባቢውን ሙሉ በሙሉ ለቀው መውጣታቸው ነው የተገለጸው። በግንቦት 12 ቀን 2018 ዓ.ም አምበርጌ ወረዳ የተቆጣጠረውን ታጣቂ ቡድን በመፍራትም ወደ ሰቆጣ ከተማ ከተፈናቀሉ ከአንድ ወር በላይ ያስቆጠሩ በርካታ ነዋሪዎችም እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ይገልጻሉ። በግጭቱ ምክንያት ከኮረም፣ ዋፍላ፣ አምበርጌ፣ ዛታ፣ አላማጣውን አሁን ደግሞ ከባግብጂ ወረዳ የተፈናቀሉ ሰዎችን የምናስተናግደው ሰቆጣ ከተማም የተዘጋጀ መጠለያ ባይኖርም በየዕለቱ ግን አዳዲስ ተፈናቃዮችን እየተቀበለች ትገኛለች። በጉዳዩ ዙሪያ ሀሳባቸውን እንዲያካፍሉን የጠየቅናቸው የዋግምራ ብሔረሰብ አስተዳደር ዞን የአደጋ ስጋትና ስራ አመራር ጽሕፈት ቤት ኃላፊ የሆኑት አቶ ምህረት መላኩ ጊዜ የለኝም በማለት ምላሽ ከመስጠት ተቆጥበዋል። ብአዴን አሊያም በአገው ሸንጎ ታጣቂዎች የተያዙ 2 ወረዳዎችን በተመለከተ ምላሽ እንዲሰጡን የዋግምራ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ ወደ ሆኑት አቶ ሽመት ጥላሁን ስልክ ቢደውሉም የጽሁፍ መልእክት ቢላክም ምላሽ ለመስጠት ፈቃደኛ አልሆኑም ሲል ዲደብሊው ዘግቧል። በሌላኛው መረጃችን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ለመቋጨት ባለማ አዲስ እርምጃቸው ከፑቲን ጋር ፊት ለፊት ለመነጋገር ጥያቄ ያቀረቡ። መሪው ለሩሲያው ፕሬዝዳንት ቮሎዲሚር ፑቲን በጻፉት ይፋዊ ግልጽ ደብዳቤ በአውሮፓ ያለ ጦርነት አሁንም የአሜሪካን ትኩረት እስኪገዛ ድረስ መጠበቅ ስህተት ነው በማለት ሰላም ሊመጣ የሚችለው በዩክሬንና ሩሲያ መካከል በሚደረግ የቀጥታ ንግግር ነው ብለዋል። ዜሌንስኪ እንዲደረግ ባሰቡት ንግግር ወቅት ሙሉ ለሙሉ የተኩስ አቁም እንዲደረግ ጠይቀዋል። ይሁን እንጂ ፕሬዝዳንት ፑቲን ይህን ሀሳብ ሐሙስ ዕለት ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የሁለቱ ሀገራት መሪዎች ቢገናኙም መልካም እንደሆነ ተናግረዋል። የደብዳቤው ይዘት እምቢተኝነት እንዲሁም ፌዝ ያለው ሲሆን ዩክሬን በቅርቡ በሩሲያ ግዛቶች ላይ የፈጸመችው ጥቃቶች ላይ ያተኮረ ይመስላል። ዜሌንስኪ ፑቲንን ከ26 ዓመታት የስልጣን ቆይታ በኋላ እድሜ ጫና እያሳደረብህ ነው ብለዋቸዋል። ከዚህ ባለፈ ደብዳቤው ግብዣንም ያካተተ ነው። ዩክሬን ይህን ጦርነት በእኛና በእርሶ መካከል በቀጥታ ንግግር እንዲቋጭ ሀሳብ ታቀርባለች። ለንግግር ጥሪ እያቀረብኩ ነው በማለት ዜሌንስኪን ጽፈዋል። የዩክሬን መሪ እንዲህ አይነት ጥሪ ሲያቀርቡ አዲስ አይደለም። እንደ ወትሮው ሁሉ ምላሽ የሰጠው ክሬምሊን ዜሌንስኪ ፑቲን ለማግኘት ሞስኮ መምጣት ይችላሉ ብሏል። በዚህ አዲስ ጥራት ኪየቭ አሜሪካ በኢራን ጦርነት ላይ ሙሉ ለሙሉ ትኩረቷን ማድረጓን በይፋ አመላክታለች። ዜሌንስኪ በአውሮፓ ያለ ጦርነት የአሜሪካን የትኩረት ማዕከልን እስኪሆን ድረስ መጠበቅ ስህተት ይሆናል ብለዋል። የደብዳቤውን ይዘት ያልተመለከቱትና በሴንት ፒተርስበርግ ከተማ ለውጭ ጋዜጠኞች መግለጫ ያሰጡት ፑቲን ከዩክሬን ጋር ስምምነት ላይ ለማድረስ በሚገባ ዝግጁና ፈቃደኛ እንደሆኑ ተናግረዋል። ነገር ግን አንዳንድ ነገሮች መስተካከል አለባቸው ብለዋል። ትራምፕ በኢራን ጉዳይ ተወጥረዋል ሲሉ የጠቆሙት ፑቲን አውሮፓ ዜሌንስኪ ግዛቶቻችን እንድታስረክብ ማነጋገር ይችላል ብለዋል። የፑቲን የረጅም ጊዜ አቋም ሩሲያን በከፊል
የተቆጣጠረቻቸውን 4 ግዛቶች ዩክሬን እንድታስከብርና ኔቶን ለመቀላቀል የያዘችውን ጥረት እንድታቆም ነው። ዩክሬን ግዛቶችን አሳልፎ መስጠትን ሩሲያ ዳግም ወረራ ለማድረግ ያደፋፍራል በሚል ውድቅ ያደረገች ሲሆን ሞስኮ ክሪሚያን ከጠቀለለች ከ8 ዓመት በኋላ እንደ አውሮፓውያን አቆጣጠር በ22 ሙሉ ለሙሉ ወረራ አድርጋለች። ባለፈው ወራት የተኩስ አቁም ስምምነቶች የተቀዛቀዙ ሲሆን ከዚህ ቀደም በጄኔቫ አቡዳቢና ኢስታንቡል የተደረጉ የሰላም ንግግሮች ከሽፈዋል።